ክብሩ ከሱራፌልና ከኪሩቤል ጋር የሚተካከል ቅድስናው መልካም መዓዛ እንዳለው ሽቶ ከሩቅ የሚጠራ በአክናፉ ፈለከ ፈለካትን እመቀ እመቃትን የሚመረምር በጾምና በጸሎት ሰውነቱን ያስገዛ ስሙ ሲጠራ አጋንንት የሚንቀጠቀጡለት በጸበሉ በገድሉና በተአምራቱ የችግር ሁሉ መፍትሄ የሆነ በበረከቱ ባዶውን የሚሞላ ጨለማውን ዓለም በትምህርቱ ብርሃንነት ያበራ በልደቱ ተራሮች የሕይወት እንጀራ የሆኑለት እጽዋት ሁሉ የበረከትን ፍሬ ያፈሩለት የባህር ውሆች ማርና ወተትን ወደ መሆን የተቀየሩለት እሱ ማን ነው ትሉኝ እንደሆነ በ12ኛው ክፍለ ዘመን የተነሳው የእቲሳው አንበሳ ጻድቁ አቡነ ተክለ ሃይማኖት ነው። ተክለ ሃይማኖት ማለት ተክለ አብ፣ ተክለ ወልድ፣ ተክለ መንፈስ ቅዱስ ማለት ነው። አባታቸው ጸጋ ዘአብ ወይም ዘርአ ዮሐንስ፣ እናታቸው እግዚአርያ ይባላሉ። ጸጋ ዘአብ ትውልዳቸው ከዘርአ ሌዋውያን ነው። ምን አገናኝቷቸው ትለኝ እንደሆነ የንግሥት ማክዳ ልጅ እብነ ሐኪም ቀዳማዊ ሰሎሞን ኢየሩሳሌም ደርሶ አባቱ ንጉሥ ሰሎሞንን አይቶ ሲመለስ ሌዋውያንን ይዞ መጥቷል። ሊቀ ካህናቱ ሳዶቅ ነው። የእርሱ 15ኛ ትውልድ አበይድላ ይባላል። ንጉሥ ድንገዝን ሸዋን አስተምር ብሎት 150 ራሱን ሆኖ ከአክሱም ወደ ሸዋ መጥቶ ጽላልሽ ዞረር የተቀመጠ የሱ 10ኛ ትውልድ ሕይወት ብነ በጽዮን ነው። ሕይወት ብነ በጽዮን ወረደ ምህረት ጸጋ ዘአብን ወልዷል። ልጅ አጥተው ሲያዝኑ ይኖሩ ነበር። አንድ ቀን እግዚአርያ ቤተ ክርስቲያን ሄዳ ከስዕለ ማርያም ስር ወድቃ ጌታዬ አንተን የሚፈራ በሕግህ የሚሄድ ልጅ ስጠኝ፣ በሕግህ የማሄድ ከሆነ ግን ማህፀኔን ዝጋው ብላ ትለምን ነበረ። አንድ ቀን እግዚአርያ አባት እናት የሉን ልጅም አልወለድን፣ ይህ ሁሉ ሀብት ለማን ይሆናል? እኩሉን ለቤተ ክርስቲያን እንስጥ፣ እኩሉን ለነዳያን እንመጽውት አለች። ወዲያውም ባሮቻቸውን ጠርተው እኩሉን ለቤተ ክርስቲያን ሰጡ፣ እኩሉን ለነዳያን መጽውተውት እናንተም እንግዲህ ከግብርናት ነፃ ናችሁ፣ ወደ ወደዳችሁት መሄድ ትችላላችሁ አሏቸው። በድለን ከሆነ ማሩን ይቅር በሉን እንጂ ከእናንተ ተለይተን ወዴትም አንሄድም አሉ። ከግብርናተ ነፍስ ነፃ እንድንወጣ እንጂ እናንተማ ምንም አልበደላችሁንም። አሁንም ከኛ ጋር ስትኖሩ ወንድሜ እህቴ በሉን እንጂ ጌታዬ እመቤቴ አትበሉን አሏቸው። በየወሩ ቅዱስ ሚካኤልን በዓል ያከብሩ ነበርና መጋቢት 12 ቀን የተራበ ሲያበሉ የተጠማ ሲያጠጡ ሞቶሎሚ ንጉሠ ዳሞት ሀገራቸውን ወሮ ከእነርሱ ደረሰ። ጸጋ ዘአብ እንደማይምራቸው አውቀው አንከርት ወደሚባለው ባህር ሮጡ። ከጭፍሮቹ አንዱ ተከተላቸው። የማይደርስባቸው ቢሆን ሰይፉን ሊወረውርባቸው ቃጣ። ሰይፉ ከእጁ ተጠቅልላ ቀረች። በሌላ እጅ ሁለተኛ ሊወረውር ቢቃጣ አሁንም ተጠቅልላ ቀረች። እሳቸውም እንዳልተዋቸው አይተው ዘለው ከባህር ገቡ። እስመ ለመላእክቲሁ የኢዝዞሙ በእንቲአከ ከመ ኢትትአቀፍ በእብን እግርከ መዝሙር 90 ቁጥር 11 እንዳለው ቅዱስ ሚካኤል በውስጥ ሆኖ ተቀብሏቸዋል። ወባሕሪኒ ኮነቶ ከመደብተራ ዘድሉት ለማህደር ይላል። ባህርም እንደ ድንኳን ሆኖላቸው ኦ ሚካኤል እያሉ ሲጮሁ ቅዱስ ሚካኤል ተገልጾ ኢትፍራህ ኦ ፍቁሬ ጸጋ ዘአብ እስመ አነ አቅበከ በይነ ዘይወፅእ እምኀቆከ ከአብራክ ስለሚከፈለው ቅዱስ እጠብቅሃለሁና አትፍራ አላቸው። በሦስተኛው ቀን አውጥቶ ቤተ ክርስቲያን አድርሷቸዋል። እግዚአርያ ግን ዕለቱን ተማርካ ዳሞት ወርዳለች። የሚያቀርቡላትን መብል መጠጥ አልበላም ብላ ስታዘን ሌሊት ጭፍሮቹ ከበው ሲጠብቋት ሲያንቀላፉ ንጹሕ ባህሪ ጌታ ንጹሕ ነገርን ይወዳልና እያለች ንጉሡ ያለበሳትን ልብሰ መንግሥት አውልቃ ስትጸልይ እያደረች ሰነበተች። በ10ኛው ቀን ሞቶሎሚ ድግስ አስደግሶ መኳንንቱን መሳፍንቱን በቀኝ በግራ አስቀምጦ ለጣዖት አስግዶ ሊያገባት ጥሯት አለ። ከንጹሕ ካህን ንጹሕ ልጅ ስጠኝ ብልህ ቃልህን ከማይወድ በሕግ ከማይሄድ አረሚ ልትሰጠኝ ነውን? እኔማ እንኳን ከአረሚ ከካህኑስ ቢሆን አንተን የማይፈራ ከሆነ ማህፀኔን ዝጋ ብያለሁ ለምንኩህምን እያለች ወደ ጌታ ታመለክት ነበረ። ልብሰ መንግሥት አልብሰው በራሷ ወርቅ አስረው አቀረቧት። ለጣዖት ስገጂ ንግሥትነቱን ውሰጂ አላት። ከእንጨት ከድንጋይ ለተሰራው ለዚህ ምስል አልሰግድም አለች። ካህናተ ጣዖቱ ሊጣሏት ግርግር ሲሉ ግብተ በረቀ መብረቅ ወኮነ ጸአ ወደ ልቅልቅ ይላል። ድንገት መብረቅ በረቀ፣ አብይ መናወጥም ሆነ። ንጉሥ በድንጋጼ አእምሮውን ሳተ። ከሰራዊቱም ብዙዎቹ ሞቱ። እሷን ግን ቅዱስ ሚካኤል ነጥቆ ጽላልሽ አድርሷታል። ከዘወትር መቋሚያዋ ሆና ስትጸልይ ካህኑ ጸጋ ዘአብ ያጥሞ ነበረ። የለበሰችውን አይተው የቤተ መንግሥት ሴት ብቻዋን ከዚህ ምን ታደርጋለች አሉ።
ሲጨርሱ ሄደው መስቀል አሳልመዋት የቤተ መንግሥት ሴት ስትሆኚ እንደምን ብቻሽን መጣሽ አሏት። ስለተከናነበች አላወቋትም። እሷም መልሳ ሚስቱ የተማረከችበት ካህን አለ ሲባል ሰምቼ ሚስት ለሆነው ነው የመጣሁት አለቻቸው። አይ እሱስ ከእርሷ ሌላ አላገባም ሲል ሰምቼዋለሁ፣ በዚያውም ለካህናት እንዲህ ያለ ነገር አልተፈቀደላቸውም አላት። ያች ሴት ለንጉሥ ሚስት ሆናለች፣ ከእንግዲህ አያገኛትም፣ ይልቁንስ ሰውየውን አሳየኝ፣ አንተም ከሆንክ ንገረኝ አለቻቸው። አንቺ እንዲህ ያለ ነገር ስትናገሪ እግዚአብሔርን አትፈሪምን? ይህንን ሐሳበ ዝሙትን ከአንቺ አርቂው ብለው ተቆጧት። በጽናታቸው ደስ እያላት ክንብንቧን ገልጻ ጽናትህን ለማየት ብዬ እንጂ እግዚአብሔር እኮ ነኝ አለችው። ተቃቅፈው የደስታ ልቅሶን አለቀሱ። እስከዚህ ጊዜ ድረስ እህል አልቀመሰችም ነበረ። እህል ቀምሳ ከሐዘኗ ተጽናንታ የጌታን ቸርነት የቅዱስ ሚካኤልን ረድኤት ሲጨዋወቱ ውለው አድረው በማግስቱ መጋቢት 23 ለ24 አጥቢያ አባታችን ተጸነሱ። ሌሊቱንም ሁለቱም ሕልም አይተው አድረዋል። ጸጋ ዘአብ ርግብ ከመኝታቸው ወጥቶ ሰማዩን ሰንጥቆ ሲገባ እግዚአብሔርያም ከቤታቸው አምደ ብርሃን ተተክሎ ጳጳሳት ነገሥታት ከበው ሲሰግዱለት አዩ። ደግ ልጅ ሊሰጠን ነው ብለው ተርጉመውታል። ይኸውም አልቀረ መዋዕለ ጽንሱ ሲፈጸም በዚህ ዕለት ብፁዕ አቡነ ተክለ ሃይማኖት ብሩህ ሆነው ተወልደዋል። ከዚያ በፊት ሀብታቸውን እህላቸውን ሁሉ ሰጥተው መጽውተው ጨርሰውት ነበርና በዚህ ዕለት ግን እህሉ በጎተራው፣ ዘይቱ፣ ቅቤው፣ ማሩ በእንስራው በማድጋው ሞልቶ ተገኝቷል። ያን አሰርተው ነዳያንን ሲያበሉ ሲያጠጡ ውለዋል። ይህንንም ሲያደንቅ ሊቁ ቅዱስ ያሬድ በእንተ ልደቱ ለተክለ ሃይማኖት አድባር ኮኑ ህብስተ ሕይወት ወእፀወ ገዳምኒ ፈረዩ አስካለ በረከት ማየ ባህሪኒ ኮነት ሐሊበ ወማዕረ ሲል ተናግሯል። ለእግዚአብሔርያ ለጸጋ ዘአብ ሰላምታ አቀርባለሁ ሆኜ በአንድ ልብ። ከተለያዩ ኋላ በጦር በስደት ዳግም ተገናኙ በአምላክ ቸርነት። ፈጣሪ መርጧቸው ወዷቸው በእውነት። ከነርሱ ተገኘ ተክለ ሃይማኖት የሱራፊ ወገን የኢትዮጵያ አባት። ተንኮለኛ ሆኖ በልጁ ተንኮል ማማረር ከንቱ ነው ማዘንም ማጉል። በጎ ልጅ ለማግኘት ለሰው የሚራራ በጎ መሆን ያሻል በጎን የሚሰራ መልካም ዛፍ ነውና መልካም የሚያፈራ። የአባታችን የአቡነ ተክለ ሃይማኖት ረድኤት በረከታቸው ይደርብን። አሜን።